ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት አድማጮች ዛሬም በቀጠሯችን ተገኝተናል። እናንተስ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? በመናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ዛሬ ወደ ሀገር ቤት የተሰኘውን ፕሮግራማችንን ክፍል 38ን እናስደምጣችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬም በወደ ሀገር ቤት ፕሮግራማችን ድንቅ ተሞክሮዎችን ይዘንላችሁ መጥተናል። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮዎች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። እስኪ አንድ ጠቃሚ መረጃ ልንገራችሁ። ሁልጊዜ ፍልሰትን ስናነሳ የፍልሰት ምክንያቶችም አብረው መነሳታቸው ግድ ነው። በዚህም መሰረት የፍልሰት ዋና ዋናዎቹ ምክንያቶች ጦርነት፣ የእርስ በርስ ግጭት፣ በጥንት ጊዜ ደግሞ ባርነትና የተሻለ የእርሻ መሬት ፍለጋ ለመፍለስ ተጠቃሽ ምክንያቶች ሊሆኑ ይችላሉ። ለምሳሌ አንዳንድ የታሪክ መጽሐፍት እንደሚያስረዱት አይሁዶች ኢየሩሳሌም ከጠፋች በኋላ የአያቶቻቸውን መንደር ለቀው ወደ ተለያዩ የዓለማችን ክፍሎች እንደፈለሱና ይህም ትልቅ ቁጥር ያለው ፍልሰተኛ አይሁዳውያንን እንደፈጠረ ታሪክ ያሳያል። ሌላው ደግሞ ቢያንስ ወደ 12 ሚሊዮን የሚሆኑ አፍሪካውያን በባሪያ ንግድ ዘመን ሳይወዱ በግዳቸው በባሪያ ንግድ ምክንያት ሀገራቸውን ጥለው ወደ አሜሪካ ፈልሰዋል። ሌላው ከሁለተኛው የዓለም ጦርነት በኋላ እንደ አውሮፓውያን አቆጣጠር ከ1945 በኋላ ማለት ነው በመቶ ሺዎች የሚቆጠሩ ከሆሎኮስት የተረፉና ሌሎች ሲቪሎች ተፈናቅለው ወደ ምዕራብ አውሮፓ፣ ብሪታንያ፣ ፍልስጤምና ወደ ሌሎች ወደ ተለያዩ የዓለማችን ክፍሎች ፍልሰት በትኗቸዋል። ሌላው በቪየትናም ጦርነት ማብቂያ ከ150 ሺህ በላይ ሰዎች በጦርነት ሳቢያ በተከሰተ የሰብአዊ ቀውስ ምክንያት ወደ አሜሪካ ፈልሰዋል። በነገራችን ላይ ፍልሰት በ21ኛው ክፍለ ዘመንም ቀጥሏል። በረሃብ፣ በተፈጥሮ አደጋዎችና በሰብአዊ መብት ጥሰት ምክንያት ሰዎች አሁንም ቀዬ መንደራቸውን ጥለው እየተሰደዱ ነው። እየተከታተላችሁ የምትገኙት ወደ አገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በወደ አገር ቤት ከምናስደምጣችሁ ምርጥ ቅንብሮቻችን መካከል የንጋት ኮከቦች የተሰኘው ድራማችን ተጠቃሽ ነው። ባለፈው ሳምንት በንጋት ኮከቦች ድራማችን እንደተለመደው ስንጥርና ፀሐይ በርትተው ስራቸውን እየሰሩ ነው። ደንበኞቻቸውንም ከልባቸው ማስተናገድን ተያይዘውታል። ባለፈው ሳምንት የመን የምትኖር አንዲት ደንበኛ አገልግሎት ፍለጋ ከቢሯቸው መታ ነበረ። ይህቺ ደንበኛቸው ኑሮን ለማሻሻል ወደ 10 ዓመት ገደማ በየመን
በየመን ኖራለች። ከሀገር በወጣች ጊዜም የትዳር አጋሯ ሌላ ትዳር እንደመሰረተ እንደደረሰችበት፣ በዚህ ምክንያት መንፈሷ እንደሚረበሽ እየተወያዩ ሳለ የፀሐይ ቢሮ ውስጥ የቱቱ አክስት ባል ፈቃድ ሳይሰጣቸው ገብተው እነ ፀሐይን ረብሿቸዋል። እነ ፀሐይም ሰውየውን አስፈራርተው ከሸኙ በኋላ ፀሐይ ደንበኛዋን አረጋግታ ለስንጥር ቀጠሮ እንዲይዝላት ነግረዋለች። እንግዲህ ለማስታወስ ያህል ባለፈው ሳምንት የንጋት ኮከቦች እንደዚህ ያለ ውጣ ውረድ ላይ ነበረ። ዛሬም በቃላችን መሰረት ተከታዩን ክፍል የንጋት ኮከቦች ይዘን መተናል። ድራማችንን ተጋበዙልን። ክፍል 33 ነው አሁን የምናስደምጣችሁ። የድራማው ጸሐፊ ደግሞ አንለይ ጥላሁን ነው። ተጋበዙልን። የንጋት ኮከቦች። አንዴ እንደማመጥ። አንድ ጊዜ እስኪ ዝም በሉ። የተወሰኑ ሰልጣኞች ዘግተውብናል። 10 ደቂቃ እንጠብቃቸው። ከዛ በኋላ እንጀምራለን። ስንጥር ናንዴ ምን ልታዘዝ ፀሐይ? የሰልጣኞቹ ወንበር ክብ አቀማመጥ እንዲኖረው እናድርግ። እንዴ ፀሐይ፣ ባለቀ ሰዓት እንዳልኩ እናድርግ ካልሽሺ። ቆይ አቸኩል። የሰዎቹን አቀማመጥ ወንድና ሴት እያደረገን ቀላቅለን እናስቀምጣቸው። አሃ፣ ይሄ ነገር ድሮ ትምህርት ቤት እንቀመጥበት የነበረው አይነት መሆኑ ነው። አዎ፣ አሰባጥራቸው። ገባኝ። እንዲቀራረቡ ፈልገሻል ማለት ነው። ልክ ብላል። ቶሎ አስተካክለ ተመለስ። እሺ። ዋው ደስ ሲል። ማን እንደመጣ ተመልከቺ። ማን ነው? ሰዓሊው። ማን ነበር? ስሜነ መጣ። አዎ፣ በዚያ በኩል አልፏል። ሄጄ ላገኘው። ኧረ ግባ፣ አስተካክለ ጥራኝ። እሺ ፀሐይ። ስሜነ እና በዚህ በኩል ዘወር ያለ ቦታ ስለሆነ ለማግኘት ተቸግሬ ነበር። ልክ ነህ። እንኳን ላንተ ለእንግዳው ለከተማችንም ሰዎች ትንሽ አስቸጋሪ ነው። በጣም እንኳን ደህና መጣ። እንኳን ደህና ቆየሽኝ። አንዳንድ ነገሮች እስኪስተካከሉ እዚሁ እንጠብቅ። እንዳትጨነቅ እሺ? ብዙ አንቆይም። ኧረ መንገዶኝ አታስቢ። እዚህ ከደረስኩ በኋላ ምን ሐሳብ መጣልኝ መሰለ? ምን መጣልሽ? መቼም ውላችንን የሚያደምቅ መሆን አለበት። ሰልጣኞችን በጾታ በመቀላቀል ክብ ሰርተው እንዲቀመጡ የማድረግ ሐሳብ። ድንቅ ሐሳብ ነው። በዚያውም ይቀራረባሉ፣ ወዳጅነትንም ይፈጥራሉ። አዎ፣ እሱን አስቤ ነው። በተጨማሪም አንተ ተሞክረውን ስታካፍል በመሃላቸው ተቀምጠ ለመጫወትም አይከብድም። ድንቅ ሐሳብ ነው፣ ወድጄዋለሁ። ስልጠናው ድርቅ እንዳይል ብዬ እኮ ነው። እንደምታውቀው ሁሉም የስደትን ውጣ ውረድ ያዩ ስለሆኑ ተሞክሯቸው ጨፍጋጋ ነው። ጨፍጋጋ ነገሩን ለመቀነስ ይጠቅመናል። በሚገባ ይጠቅመናል። የኔም ተመሳሳይ ነው። ከትውልድ ቦታ የፈለስኩት የማህበረሰቡን ሽሙጥ በመጥላት ነው። አብዛኞቹ ከስደት ከተመለሱ በኋላ ከሚገጥሟቸው ችግሮች መካከል አንዱ ይሄ ነው። እጅግ በርካታ ጫናዎች ይደርሱባቸዋል። ለምሳሌ አምኖ ስራ የሚቀጥራቸው ሰው የለም። በተለይ ሴቶች ትዳር ለመመስረት ይቸገራሉ። እንደ እብድ ይታያሉ። የተረጋጉ አይደሉም ተብሎም ይታመናል። ብቻ ችግሩ ዘርፈ ብዙ ነው። አዎ፣ እጅግ ያሳዝናሉ። አንቺ ግን ማህበረሰብሽን ለማገልገል ትክክለኛውን መንገድ መርጠሻል። በርቺ። አመሰግናለሁ። ደግሞ እያደገ የሚሄድ ነገር ነው። ምክንያቱም ስደት እስካለ ድረስ እነዚህ የዘረዘርሻቸው ችግሮች የሚቀረፉ ናቸው። እውነት ብላል። ንግድ ፍቃድ አውጥቼ ወደ ስራው ለመሰማራት ገፊ ምክንያትም የችግሩ ግዝፈት ነው። ይህንን ችግር ከሀገሬ የማጥፋት ዓላማ አለኝ። አስተካክዬ ጨርሻለሁ። መግባት ትችላላችሁ። ሁሉም ሰልጣኝ ተገኝቷል? አዎ። መልካም፣ እንግባ። ስልጠናው የሚሰጠው በእነማን ነው? በእኔና በአንተ ነው። የጠራኋቸው ባለሙያዎች በድንገተኛ ችግር ምክንያት መገኘት አልቻሉም። ነው እንዴ? ይሁን እንግዲህ ሞቅ እናደርገዋለን። እሺ። እንዴት አረፈዳችሁ? እንግዲህ ከዚህ ቀደም ቢሮ ተገናኝተን ስለ ችግሮቻችን ምክንያት ተነጋግረናል፣ መረጃም ተለዋውጠናል። ስለሆነም የዛሬ ስልጠናችን የሚያተክረው መልካም እድሎችን መፈለግና ወደ ውጤት መቀየር ላይ ይሆናል። በዚህ ርዕስ ላይ ከኔ ጋር ረዘም ያለ ጊዜ ይኖረናል። እንዲሁም ከጎኔ ቆሞ የምታዩት ጎልማሳ ሰዓሊ ሲሆን ልክ እንደናንተ ተመሳሳይ ችግሮችን ተጋፍጦ እንዴት ውጤት ላይ እንደደረሰ ተሞክሮን ያካፍለናል።
እባክህን ራስን አስተዋውቅ። አመሰግናለሁ። በእናንተ መሀል ስለተገኘው ደስተኛ ነኝ። ስሜን እባላለሁ። በህይወቴ ከባድ የሚባል ችግርን ተቋቁሜ በማለፍ ችግሩን እንዴት ወደ አርት ወይም ስዕል ለውጭ መተዳደሪያ ብቻ ሳይሆን የህይወት ጥሪ አድርጌ እንደቀረስኩት ልምዴን አካፍላለሁ። አመሰግናለሁ። መልካም። ስሜንም እናንተንም እዚህ ስለተገኛችሁ ከልብ አመሰግናለሁ። ስሜነ ና ከኔ ጋር ተቀመጥ። እሺ፣ አመሰግናለሁ። እሺ፣ ወደ ስልጠናው እንግባ። እኔ ማተኮር የፈለኩት የፍቅር፣ የፍላጎት፣ የፈተናና የኔነት ስሜቶችን እንዴት ወደ መልካም አጋጣሚ እንደምንቀይራቸው ነው። እያንዳንዳቸውን በዝርዝር እንመለከታለን። ከዛ በፊት ግን እናንተ በዚህ ላይ ያላችሁን አመለካከት ተወያዩና ንገሩኝ። የንጋት ኮከቦች አድማጮች እየተከታተላችሁ የምትገኙት ወደ አገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ይህ የሬዲዮ ፕሮግራማችንም ፍልሰትንና ከፍልሰት ተመላሾች ላይ ትኩረት ያደርጋል። ቀደም ብለን በንጋት ኮከቦች ድራማችን እንደሰማነው ስንጥር ለሰልጣኞች የተወሰኑ ሰልጣኞች እንደዘገዩና ከአፍታ ቆይታ በኋላ ስልጠናው እንደሚጀመር ተናግሮ ዞር እንዳለ ፀሐይ ስንጥርን ጠርታ አቀማመጣቸውን በክብ እናደርገው ብላ አማክረዋለች። ስንጥርም በሀሳቧ ተስማምቷል። ወዲያው ሰዓሊው ስሜነህ መጥቶ ፀሐይም ከሰዓሊው ጋር ቆይታ እያደረገች ነው። በዚህም ብዙ ቁም ነገሮችን ከሰዓሊው ጋር ተወያይተዋል። በዚህ መሃል ስንጥር መጥቶ ሁሉም ዝግጁ እንደሆነና ስልጠናውን መጀመር እንደሚችል ለነፀሐይ ሲነግራቸው ፀሐይና ስሜነህም ስልጠናውን ጀምረዋል። ተሞክሯቸውንም ለሰልጣኞች ማካፈልን ተያይዘውታል። እንግዲህ በንጋት ኮከቦች ድራማችን እነፀሐይ የተሳካላቸው ይመስላል። እስኪ ደግሞ ሳምንት ተከታዩን ክፍል ይዘንላችሁ እንመጣለን። ሳምንት እንገናኝ። ቀሪዎቹን የወደ አገር ቤት ፕሮግራማችንን ቅንብሮች እንድትሰሙ ተጋብዛችኋል። አብራችሁን ሁኑ። በነገራችን ላይ በሀገራችን አብዛኞቹ ከአረብ ሀገራት ከፍልሰት የሚመለሱ እህቶቻችን ከባድ ፈተና የሚሆንባቸው በፍልሰት ከሄዱበት ሀገር ወደ ሀገር መንደራቸው ሲመጡ በማህበረሰባቸው እንዲሁም በቤተሰባቸው የሚደረግላቸው ተቀባይነት ያላቸውን የኢኮኖሚ የስነ ልቦናና ማህበራዊ ጫና ክፍተት የሚያባብስ ነው እንጂ ብዙም ክፍተታቸውን የሚሞላ አይደለም። እንዲያውም በማህበረሰባቸው የሚሰጣቸው ያልተገባ ስምና ቦታ ያላቸውን የስነ ልቦናና አካላዊ ጉዳት የሚያባብስ እንጂ የሚያክም አይደለም። አንዳንድ መረጃዎች እንደሚያሳዩት እንደ አውሮፓውያን አቆጣጠር በ2013 መጀመሪያ ላይ ከወደ ሰሜን አሜሪካና ከመካከለኛው ምስራቅ የመጡ ፍልሰተኞች ከፖለቲካ ጫናና ካለመረጋጋት እንዲሁም ከእርስ በርስ ግጭቶች ለማምለጥ ሲሉ ወደ አውሮፓ የሚያደርጉት ፍልሰት እየጨመረ መምጣቱን ያሳያል። ታዲያ እነዚህ ፍልሰተኞች ወደ አውሮፓ የተሻለ ህይወትን ፍለጋ መፍለስን ቢመርጡም ይህ የፍልሰት ምርጫቸው ግን ኑሯቸውንና የፍልሰት ህይወታቸውን ቀላል አላደረገውም። ከዛ ይልቅ በሄዱበት ሀገር የሚደርስባቸው የውጭ ዜጎችን ጥላቻና ማግለል የባሰ የኢኮኖሚ ስነ ልቦናዊና አካላዊ ቀውሶችን እንዳስከተለባቸው ጥናቶች ያሳያሉ። እየተከታተላችሁ የምትገኙት ወደ አገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ አድማጮቻችን በሚመች መልኩ እናቀርብላቸዋለን። በፍልሰትና ከፍልሰት ጋር በተያያዘ ጠቃሚ መረጃዎችን የምታካፍለን አንዲት እንግዳ አለችን። እንግዳችን ራሷን አስተዋውቃን ወደ ውይይታችን አምርተናል። ተጋበዙልን። እኔ ስሜን አለም ዮሴፍ እባላለሁ። ተወለደሬ ወረዳ 08 ቀበሌ ይተቻ የሚባለው አካባቢ ነው የምኖረው። የምሰራው አርሶ አደር ነኝ። ከሴቶች ጋር በተያያዘ ደግሞ በጎጂ ልማዳዊ ድርጊት በሴቶች ጥቃት ከመከላከል እሰራለሁ። በሴት አመራርነት እሰራለሁ። ሴቶች ላይ የሆነ በደል ጥቃት ሲኖር የተቻለኝን ለመፍታት እሞክራለሁ። ማልፈታ ከሆነ ከፖሊስ ጋር ከህግ ጋር ከሴቶችና ህጻናት ጋር ወረዳ ጋር አገናኛለሁ። እንደውም ማትረሹ ገጠመኛለሽ ከዚህ ከሴቶች ጥቃት ጋር በተያያዘ? ሴቶች በኢኮኖሚ ንብረታቸው ሊወሰድባቸው ሲል እሱን ተከታትዬ ዳር አድርሼ ንብረታቸውን እንዲያገኙ ያደረኩበት
እስቲ ማትረሻውን ገጠመኝ ነገር ታስታውሽ? አንዲት ሴት በረሃ ነበር የምትኖረው። እድሜዋን በበረሃ ጨርሳለች እና እዚህ ስትመጣ ቤተሰቦቿ ሞተዋል። ልጆች አሳወጁ፣ እሷም አብራ አሳወጀች። ከዛ አይገባትም አሉና ወንድም እህቶቿ እንደውም እሷ የእህቶቿ ሁለተኛ ልጅ ናት። ከሷ በታች ያሉት በሙሉ አትወለድም፣ አይገባትም አሉና አስፈረዱባት። ማስፈረድ ሳይሆን እንትኑን አዘጉባት። የለችም ከሀገር ብለው። እሷ የምትበላው የላትም፣ የአንገቷ መግቢያ ቤት የላትም። ጭራሽ ዝም ብላ ሜዳ ላይ ናትና በቃ ልሂድና እዛው በረሃ እዛው ልሞት አለች። መንገድ ላይ ነው ያገኘኋት። አትሄጂም፣ መኖሩን እኔ ጋር ትኖሪያለሽ፣ ምንም የምታስቢው ነገር የለሽ። ነገሩንም ተከታትዬ ዳር ደርሳለሁ አልኳት። ባለቤቴን አማከርኩ፣ ሞክር ያለኝ ይዣት ሄድኩኝ። ከአቅሜ በላይ ሆነ። ከሀገር የለችም ብለው አዘግተውታል። ፋይሉ የፍርድ ቤት አዘግተውታል። አንዲት ፖሊስ አማከርኩ፣ አለምነሽ ወርቁ ትባላለች። ሳማክራት ተረዳችኝ። እሷ ሄደችና ሴትዮዋ እኛ ጋር ናት፣ ከሀገር አልሄደችም። እንዴት ከሀገር ሄደች ተብሎ ሊዘጋ ቻለ ብላ ፍርድ ቤቱን አነጋግራ ፋይሉ እንደገና እንዲከፈት አደረገች። ያንን መሬት አሰጥተናት ቤት ሰርታ ትኖራለች። አሁን ቤቱንም ዘመድ እንጨት ሰብስቦ ልጇን ስራ አጥ ልጅ አላት፣ ከበረሃ ጠርተን የኔን ልጆች አስተባብረን እንጨት አስገዢ ቤት ሰርታውን በሚገርም ሁኔታ በደህና ኑሮ ትኖራለች። ይሄ በህይወቴ የማረሳው ነው። እሷም ማትረሳው ከጎኔ ናት። ባለውለታዬ ነሽ ነው የምትለው ማለት ነው። እንዴት አስቀየራቸው? የፍርድ ቤቱ ውሳኔ ወስኖ አይደል ዝም ብሎ የለችም ብሎ እንዲዘጋ ተዘግቶ ፍርድ ሳይቀመጥበት እነሱ ሊጠቀሙ ነው። ገብቶሻል? በአየር ላይ ዝም ብለው ሊጠቀሙ የለችም በሀገር ብለው ማለት ነው ተማክረው እና እንዳለች ያሳወቅ ክርክሩ እንዲቀጥል አረግ። መጥሪያ ያስቆረጠ መጥሪያ ተሰጣቸው። በቀኑ ሄዱ። ለመሬት አስተዳደር አጻፍ መሬት አስተዳደር እንዲያካፍላት ተደረገ። እነ ተብሎ ደብተር ተሰራላት። አሁን በዛ መሬት እየተጠቀመች ነው። ቦታ እንዲሰጣት አረግ። ቦታ ተሰጣት፣ ቤት ሰራች። ምን ይሰማሻል አሁን? ይሄን በጣም ትልቅ ደስታ ሳያት ቤቷ ሲሄድ እዛ እኔ 2 ዓመት ከባሌ ምኝታ ለይቼ እሷን አቅፌ የተኛ ነበር። ውስጧ እንዲረካ ሰው አለኝ እንድትል ማለት ነው። ምንም ሳልጠይቃት 2 ዓመት እኔ ጋር ኖራለች። በ2 ዓመት ቤቷ እናሰራሁላት ማለት ነው። እኔ ትልቅ ደስታ ነው። ከጌታም የማገኘው ነገር አለ። እውነት ነው። ትልቅ ስራ ነው። ትልቅ ስራ ነው። አሁን ላይ ትምህርት አቋርጦ አረብ ሀገር መላክ ቤተሰብ ነው ጎጂ ልማድ። መጀመሪያ ተስፋ ይሰጣል። ገብቶሻል? ተማሪ ሴቶችን ማለት ነው የሚያዋጣሽ ትምህርትሽ ነው። መሄድ የለብሽም ብሎ አይወስንም። 8 ድረሽና ታሄጃለሽ። 10ን እዩና ትምህርቱን ዝለቂው አይሉ እዩና ታሄጃለሽ። ስለሆነ የቤተሰብ ተስፋ ልጅቱን መጥታ አቀባበሏ የወረደ ዜሮ ነው የሚሆነው። በዚህ ምክንያት ልጆች አሁን እየዋሉ መሄድ አንዳንድ ቤስት የሆኑ ተማሪዎች አሉ እዛውም አለ። ግን ቤተሰቦቻቸው ለትምህርት ጽናት ያላቸው ናቸው። ጎጂ ሆኖ ያየነው ቤተሰብ ላይ መሰራት ያለበት ሴት ልጅ አረብ ሀገር መሄድን መመኘት መቆም አለበት ማለት ነው። ሌላው ምንም እንኳ ብትወደው ውጭ ሆና ኒካ ልታሰር ስትል አይሆንም። ስትመጪ ኒካ ማለት ነው ማግባት እሷ ውጭ ናት፣ ወንዱ እሷ ሳትኖር ቤተሰብ ነው የሚሸጣት ማለት ነው። ኒካ ያሳሰርኩሽ ይላል። ብር ለሱ መላክ ትጀምራለች። ተስፋ አለኝ ብላ ማለት ነው። ቤቱ እሱ ቤተሰቦች መሬት ላይ ይሰራል። ቤት ሰራሁልሽ ይልና የሆነ መነቃቀፍ ከመጣ የሱም አይደል የሷም አይደል ለህግ ያስቸገረ፣ ለፍትህ ያስቸገረ፣ ለፍርድ ራሱ ከሆነችህ እንሰጣለን መሬቱን ማለት ነው የሰራበትን። ካልሆነችህ እኛ ነው እንላለን ነው የወንድ ቤተሰብ። ገብቶሻል? ይህ አይነቱ ጥንቅጥ አሁን ውስጡን የሴቶችን በኢኮኖሚ የሚጎዳ ይሄ ነው። ሌላው ይህም ቤት የሰራው ይሻላል ደግሞ የሌላውን ቤት እየቀረጸ ይህን ቤት እየሰራሁ ነው እየገነባሁ ነው መጨረሻ ብር ላኪ ይላል። ስትመጣ ባዶ ሀገር ምንም አትሰራም። ከዛ አእምሮዋ ይዟል። ጨርቋን ቀዳ በሀይቅ የምናየው አእምሯ ተነክቶ ቤት ማትወጣ ትሆናለች ማለት ነው። አካል ጉዳተኛ ሆነች ማለት ነው። እንዲህ አይነት ነገሮች ናቸው እንጂ የሚያስቸግሩን
ጠለፋ የለም፣ አስገድዶ መድፈርም የለም። ትምህርት ላይ ነው። ትምህርት ክፍል ማቋረጥ ከ8 ማቋረጥ አቋርጦ ወደ አረብ ሀገር መሄድ። ለዚህ ታዲያ ቤተሰብ ማስተዋጽኦ አለው ማለት ነው። ቤተሰብ አስተዋጽኦ አለው። ትማሪያለሽ ነው በቃ። እድሜዋም ገና ነው፣ መወሰን የለበትም። የቤተሰብ ውሳኔ ነው መሆን ያለበት። ትምህርቷን እስከ 12 እስከምትጨርስ ውሳኔው የቤተሰብ መሆን አለበት የሚል ሀሳብ ነው ያለኝ እኔ። ይህንን ለማስቀረት ምን እየሰራሽ ነው አንቺ አሁን? እኔ መጀመሪያ ራሴ ላይ ነው የምተገብረው። አንዲት ናት ሴት ልጅ እንዳታልመው ውጭ መሄድን በራሷ ተምራ የኔ የምትለው ሀብት ስትፈጥር ያኔ ባሉም ይደረስበታል። አሁን 11 ክፍል ናት። ሌላው ወንዶች ልጆች አለኝ ይማራሉ። ውጭ ሂዳ ገንዘብ አፍርታ የእሷን እጠቀማለሁ የሚለውን ግንዛቤ ውስጥ እንዳያስገቡ ልጆችን አስተምራል። እሱ በራሱ ተምሮ ስራ ይይዛል። በራሱ ሀብት ሲያፈራ ሀብት ያፈራው ወንድ ሆኖ የሚወዳትን የምትወደውን እንዲያመጣ። ይህም እኮ ሌላ እንትን ነው። ለሚስት ጫና እንዳትሆን ልብስ ማጠብ ልመድ እላለሁ። ወጥ መስራት፣ እንጀራ መጋገር ሳይቀር ማብካት ሳይቀር ልመድ እላለሁ ወንዶቹ ልጆች። ይህ አሁን የሴቷ ጫና እንዳይፈጥር በጎን እየሰራሁ ነው ማለት ነው። ወንዶች ቢሆኑም ልጆቼ ማለት ነው። በኢኮኖሚ ሴቶችን መበደል፣ ሴቶች ሳይፈልጉ ወደ አረብ ሀገር እንዲሄዱ ማድረግ፣ ሌላው ደግሞ ሴቶች በሌሉበት ኒካ ማሰር፣ ትልልቅ የሆኑ ችግሮች የአካባቢያችሁ ችግሮች ናቸው። እነዚህ ችግሮች ከአካባቢያችሁ ላይ እንዲጠፉ ምን እያረጋችሁ ነው ያላችሁ? ምን እያረግን ነው? አንድ ያስቆምነው አለ። ታጭችና የሆነች ድግስ ነገር በላን። ከዛ በኋላ በሌለችበት ነው በሌለች እንዴት ነው አልናት። ጓደኛችን ናት። እንዴት ነው ስንላት እሱ የገዛው ቦታ አለ፣ ብር ልትልክለት ነው፣ ሊሰራ ነው አለች። እስኪ ልጅሽ ጋር አውዲ፣ አታውቀውም እኮ ዝም ብላ እዚህ ነው እሱ፣ አውሪና ተወያዩበት በስፋት ብር ከመላኳ በፊት። ሰነዱ ማን ነው የሚለው የሁለቱ ስም አለበት ወይ? ሰነዱ የሁለቱ ስም ካላለበት ወይ በአባቱ ስም ነው ወይ በሱ ስም ብቻ ነው። ስለዚህ ምን ይዘሽ ነው አንቺ? ድሃ ነሽ፣ በድህነት ያሳደግሻትን ሌላክሽ ደግሞ ንብረት አሳጣሻት ብለን ስነ በአስቸኳይ ያገናኙትን ሽማግሌዎች ይዛ አቋረጠችው። ከዛ ሌላ ሴት እንትን ብሎ ቤቱን ሰራ። እሺ አቋረጥ ነው ያንን ማለት ነው። አንዲት ልጅ ደግሞ እንደዚህ እዛ አረብ ሀገር ሆና እዚሁ አጠገቤ ነው ኒካህ ሰሩ ይተላለች። አናቃውም አታውቃትም። የወይት ሀገር ነው ምን አይታወቅም። አቁሙት አልኳቸው። እንደዚሁ አመራር ጓደኛ አማከርኩት። ጠይቋት በደንብ ምንድን ነው ልጁ አልኩኝ። ከዛ ተቋረጠ። እሱም መጣ፣ እሷም መጣች። የእሱ ቤተሰቦች ለመኑ፣ በፕሮግራም ተሰጠች ያቺ ልጅ ማለት ነው። ተያይዘው አብረው ሆዱ እንደገና ማለት ነው። እና አብዛኛውን ጊዜ በግብታዊነት ተነስታ ሴቷ ልጅ አዎ ወድጄዋለሁ ባለች ቁጥር ኒካህ አስተሳስሮ ካሁን በኋላ ያፈራችው የሰራችው በሱ ኒካህ ስር ነውና የእሱ ሀብት ነው የሚባል ነገር የኢኮኖሚ ጥቃት ነው። እሱ እኮ እየተቀበለ እየጠጣ ነው እንጂ እየሰራ የካበው ነገር የለም። እሷ ግን የአረብ ሽንት ቤት አጥባ የምትክበው ነገር አለ። የሚጠብቀው ያንን መጨረሻ ላይ ሌላ ሴት ልኮ ይገኛል። ደግሞ እዚህ እሷን ትቷት እሷ ስትመጣ ያችን ይልካል እያቀያየረ ማለት ነው። ይህ አሁን ለሴቶች ትልቅ ጥቃት ነው። በድብቅም ሊሆን ይችላል። የት ታየዋለች? እሷ ዘናት አይደል? ማን ጋር እንደሚውል ታየዋለች። ብሩ የእሷ ነው፣ የሚውለው ሌላ ጋር ነው። ወይም የእሷ ብር እየመጣ ሌላ ተላከበት። እሷ ስትመጣ ሌላ ነው፣ ደግሞ እሷ ስትሄድ ሌላ ነው ማለት ነው። ይሄ ህይወት ቁጭ ብለው ዝም ብለው ምንም ሳይሰሩ በሞባይል ብቻ መክበር የሚፈልጉ ወንዶች የተፈጠሩበት ዓለም ነው። አሁን የሴቶችን እጅ ብቻ የሚጠብቁ ማለት ነው። እንዲህ አይነቱ ትልቅ ጥቃት መስሎ ታይቶኛል። በእኔ በኩል ሴቶችንም እየመከርኩ ነው። አንቺ አሁን ይህንን እየሰራሽ ነው ካቻዎችሽ ከሆነሽ ማለት ነው። ከመንግስት ምን ይጠበቃል? እና ደግሞ እንደዚህ ተመሳሳይ አይነት ስራ ከሚሰሩ ድርጅቶች፣ መንግስታዊ ካልሆኑ ድርጅቶች ምን ይጠበቃል ታያለሽ? እንዲህ አይነት ህጎች እንዲያሁን እንግዲህ ህግ በፊት በወጣው ህግ ሊሆን ይችላል የምንተዳደረው። ይህን ነገር አይቶ ለየት ያለ ህግ ቢወጣ በሌለችበት ኒካህ ማሰር ቢቆመው ለውጥ ማምጣት ይቻላል ብለሽ ታስቢያለሽ? ይቻላል። በጣም ቀላል። ሰው ላይ ነው የሚሰራው። እኛም ሰው ላይ እንሰራለን፣ ሴቶች ላይ እንሰራለን። መንግስትም ያግዘናል ብለን ተስፋለን። አሁን የሚታዩ የፍርድ ቤት ማሻሻያ ነገሮች እየታዩ ነው። እድሜ ይስጠን።
ይሻሻላል ብለን ተስፋ እያደረግን ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወደ አሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በአገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። ዜጎች ከፍልሰት ከተመለሱ በኋላ በአገራቸው ላይ የተመቻቸውን ኑሮ እንዲቀጥሉ መንግስትም እንደ መንግስት ማህበረሰቡም ሆነ ቤተሰብ ትኩረት አድርጎ በጉዳዩ ላይ መስራት እንዳለበት አስገንዝባናለች የዛሬዋ እንግዳችን። በጉዳዩ ላይ የሚሰሩ መንግስታዊና መንግስታዊ ያልሆኑ ድርጅቶችም በቻሉት አቅም ከጎናቸው መሆን ይጠበቅባቸዋል። ይህ ካልሆነ ግን ቀደም ብለን እንደሰማነው እህቶቻችን በርካታ ችግሮች ከፍልሰት መልስ ሊገጥማቸው ይችላል። እህቶቻችን ከፍልሰት መልስ የሚገጥማቸውን ውስብስብ ችግር ለመፍታት ደግሞ ቀደም ብለን እንደሰማናት አይነት እህታችን ጠንከር ያሉና ለሰው ልጆች መብት የሚታገሉ ልዩ ሰዎች ያስፈልጉናልና እህታችን ለሰራችው ስራ ምስጋናችን ከልብ ነው። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በግሎባላይዜሽን የተነሳ ዓለም ወደ አንድነት እየመጣች ነው። ግሎባላይዜሽን ታዲያ ሰዎች ከቦታ ቦታ ተዘዋውረው እንዲሰሩ እድሉን ፈጥሯል። ሰዎች ወደ ሌላ ሀገር ሄደው ራሳቸውን የሚችሉበት፣ ቤተሰብን የሚደግፉበት ልዩ ሁኔታንም ፈጥሯል። በበለጸጉት ሀገራት ደግሞ የዜጎች ቁጥር እየቀነሰ መምጣትና የሰራተኞች ቁጥር ማሽቆልቆል፣ በተለይ በጉልበት ስራ ላይ የሚሰሩ ሰዎች ቁጥር ማሽቆልቆሉ ከውጭ የሚመጡ ሰራተኞች ቁጥር እንዲጨምርና ታዳጊ ሀገራት ላሉ ዜጎችም የስራ ዕድል እንዲፈጠር ምቹ ሁኔታዎችን ፈጥሯል። እናንተም መደበኛውን የፍልሰት ጉዞ በመጠቀም ራሳችሁን ብሎም ቤተሰባችሁንና ማህበረሰባችሁን የምትደግፉበት፣ ለወደፊት የተሻለ ኑሮን የምትፈጥሩበት ሁኔታዎችን ማመቻቸት ትችላላችሁ። ወደ ሀገር ቤት የተሰኘውን ፕሮግራማችንን ነው እያዳመጣችሁ የምትገኙት። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት፣ አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ ተሞክሮዎችም አዘጋጅተናል። ከዚህ በኋላ ባሉት ሳምንታትም ወደ እናንተ ማድረሳችንን እንቀጥላለን። እናንተ ውድ አድማጮቻችን ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። ፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱ። ደውሉ፣ ጻፉ። በ0944 088998 ላይ ታገኙናላችሁ። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣
ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት